ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 8 2018 ዓ.ም ዕለተ ዓርብ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። የጽንፈኛው ህወሓት ታጣቂዎች ወደ ሰሜን ወሎ ዞን ወረዳዎች መግባታቸው ተገለጸ። የዜና ምንጮቻችን መረጃዎች እንደሚጠቁሙት አርሚ 31 የተሰኘው የጽንፈኛው ህወሓት ታጣቂ ቡድን ወደ አማራ ክልል ሰሜን ወሎ ዞን አቅጣጫ በዛሬው ዕለት ነሐሴ 8 2018 ዓ.ም መግባቱ ተዘግቧል። ታጣቂዎቹ በሰሜን ወሎ ዞን ስር በሚገኙ ራያ ቆቦ፣ ግዳንና ላስታ ወረዳዎች መግባታቸውም ተገልጿል። ታጣቂዎቹ በመሃጎ በኩል አድርገው ወደ ጀምዶ፣ ወትወት፣ ግራራይና እንጃፋት በሌላ አቅጣጫ ደግሞ ወደ ባይባዮ፣ ቢጭሩና ማያ አካባቢዎች መግባት መቻላቸው ተረጋግጧልም ተብሏል። ይህ የጽንፈኛው ህወሓት ታጣቂ ቡድን እንቅስቃሴ በድሮን ጥቃት ከፍተኛ ጉዳት ከደረሰበት በኋላ የተደረገ መሆኑንና ወሰን ጥሶ ወደ አማራ ክልል አካባቢዎች መግባቱን የመረጃ ምንጮቹ አመላክተዋል። ይህ በእንዲህ እንዳለ ህወሓት የፖሊስ ኃይልን ወደ ምሽግ በማስገባት አዲስ አደረጃጀት ማቋቋሙን ተገልጿል። ጽንፈኛው ህወሓት የክልሉን የፖሊስ ኃይል አባላት ወደ ጦር ምሽግ በማስገባት አርሚ 71 የተሰኘ አዲስ ስብስብ ማደራጀቱንና በተለያዩ ከተሞች ሽብር የሚፈጥር ቡድን ማቋቋሙም ተገልጿል። የወጡ ከሚገኙ የመረጃ ምንጮች እንደተመላከተው ጽንፈኛው ህወሓት ካሳለፋቸው አዳዲስ ውሳኔዎች መካከል 95 በመቶ የሚሆነውን የትግራይ ክልል ፖሊስ ኃይል ወደ ምሽግ ወይም ጦር ግንባር እንዲዛወር ማድረጉ ተጠቅሷል። እንደ መረጃዎች ገለጻ ወደ ምሽግ ወይም ጦር ግንባር የገቡት የፖሊስ አባላት አርሚ 71 በተሰኘ አዲስ አደረጃጀት ስር እንዲደራጁም ተደርጓል። ይህ አርሚ 71 የተባለ አዲስ አደረጃጀት በተለያዩ የክልሉ ከተሞች ሰዎችን የማገት የግድያ እርምጃ የመውሰድና በህብረተሰቡ ዘንድ ሽብር የመፍጠር ተግባራትን የሚያከናውን የሽብር ቡድን መሆኑን ተመላክቷል። ይህ ህወሓት አቋቁሞታል የተባለው አዲስ አደረጃጀትና እንቅስቃሴ በክልሉ ሰላምና ደህንነት ላይ ተጨማሪ ስጋት የሚደቅን አደገኛ ውሳኔ እንደሆነም ተገልጿል። ኋላ ቀር ቡድን የሆነው ህወሓት የሻዕቢያ ስርዓት ተላላኪ መሆኑን በግልጽ አረጋግጧል ሲሉ አቶ ጌታቸው ረዳ አስታወቁ። የፕሪቶሪያውን የሰላም ስምምነት መፈረም አደጋ አመጣብኝ ብሎ የሚያምን ኋላ ቀር ቡድን የሆነው ህወሓት የህዝብ ወዳጅ ሊሆን አይችልም ሲሉ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ገልጸዋል። አቶ ጌታቸው ረዳ ይህንን ጉዳይ የኔ እምነት ብቻ ሳይሆን የብዙ ተጋሩም እምነት ነው ሲሉ አብራርቷል። በቀጠናችን አደጋ ለመፍጠር እየተንቀሳቀሰ የሚገኘው ነውረኛው የህወሓት ቡድን መወገድ እንዳለበትም አቶ ጌታቸው ረዳ ጠቁመዋል። በተመሳሳይ የነውረኞች ስብስብ የሆነው ህወሓት የሻዕቢያና የሱዳን ስርዓት ተላላኪ መሆኑን የቀድሞው የትግራይ ክልል ፕሬዝዳንት አቶ ገብሩ አስራት ገልጸዋል። ለለውጥ ዝግጁ ያልሆነው ይህ ቡድን በጦርነት እድሜውን ለማራዘምና ለመነገድ የሚፈልግ ነው ሲሉ አክለዋል። አቶ ገብሩ አስራት አያይዘው እንዳመላከቱት ኋላ ቀሩ የህወሓት ቡድን የስልጣን እድሜውን ለማራዘም ከጦርነት ጉስቆላ የማይወጣ ነው ብለዋል። አቶ ገብሩ አስራት የፕሪቶሪያው ስምምነት ወደ ተግባር ከተተረጎመ ወርቅ የመዝረፍና ያከማቹትን ሀብት የመጠቀም እድላቸው ስለሚዘጋ ነው ሲሉ ተናግረዋል። ሲሞቅ በጭልፋ ሲቀዘቅዝ በእጅ እንደሚባለው ኋላ ቀሩ የህወሓት ቡድን የጎበዝ መንገድን በመጠቀም እኔ ያልኩት ብቻ ካልሆነ ሌላ ሀሳብ አይሆንም የሚል አምባገነን ኃይል ነው ሲሉ አቶ ጌታቸው ረዳ ጠቁመዋል። ቤተክርስቲያንና እድርን ካልተቆጣጠርኩ የሚል የህወሓት ቡድን ኋላቀር አስተሳሰብ ፈጽሞ ሊወገድ እንደሚገባም አቶ ጌታቸው ረዳ ተናግረዋል። በመጨረሻም ለ21ኛው ክፍለ ዘመን የማይመጥነውን የህወሓት ቡድን ኋላቀር አስተሳሰብ ሙሉ የትግራይ ህዝብ ሊታገለው ሊያሸንፈው ይገባል ሲሉ አቶ ጌታቸው ረዳ ጥሪያቸውን አቅርበዋል። የባህር በር ባለቤትነት ጥያቄ ኢትዮጵያን ከገናና የእድገትና ስልጣኔ ታሪኳ ጋር የማስታረቅ ህልውና ጉዳይ ነው ተባለ። የባህር በር ባለቤትነት ጥያቄ ኢትዮጵያን ከገናና የእድገትና ስልጣኔ ታሪኳ ጋር የማስታረቅ የህልውና ጉዳይ መሆኑን በውጭ ጉዳይ ኢንስቲትዩት የአፍሪካ ቀንድና የውሃ ጂኦፖለቲካ ከፍተኛ ተመራማሪ ዶክተር ጋሻው አይፈራም ገለጹ። ኢትዮጵያ ከ3 አስርት ዓመታት በፊት ከገናና ስልጣኔዋ ጋር በእጅጉ የተቆራኘ የባህር በር ባለቤት እንደነበረች ተመራማሪው አስታውሰዋል። በአክሱም ስልጣኔ ወቅትም ሆነ ከዚያ በፊት እና በኋላ የነበሩት ዘመናት ኢትዮጵያ የንግድና የውጭ ግንኙነቷን በቀይ ባህር ቀጠና በባህር በርና የወደብ አገልግሎቶች አማካኝነት ታሳልጥ እንደነበር ነው የገለጹት ተመራማሪው የኢትዮጵያን የባህር በር ባለቤትነት ለማሳጣት የውስጥና የውጭ ባዕዳን ኃይሎች በየዘመናቱ ያልሸረቡት ሴራና ያልፈነቀሉት ድንጋይ አልነበረም ብለው አስረድተዋል። ታሪካዊ ጠላቶች የሚሸርቡትን ሴራ በመመከትና በማክሸፍ ኢትዮጵያ አስተማማኝ የባህር በር ባለቤትነቷን ለሺህ ዘመናት አስጠብቃ መቆየቷም ዶክተር ጋሻው አብራርቷል።
የከሰረው የህወሓት ቡድንና የሻዕቢያ ስብስብ ያለምንም ተጨባጭ ማስረጃም ሆነ አመክንዮ ኢትዮጵያ የባህር በር እንድታጣ ማድረጋቸውም ዶክተር ጋሻው ጠቅሰዋል። በዚህም ኢትዮጵያን ከገናና ታሪክና ስልጣኔዋ ጋር በእጅጉ ከተቆራኘው ቀይ ባህር እንድትገለል መደረጉን አመልክተው በሀገሪቷ ብሔራዊ ጥቅምና ፍላጎት ላይ ታሪክ ይቅር የማይለው በደል መፈጸሙን ተመራማሪው ዶክተር ጋሻው አይፈራም አስታውሰዋል። በኢትዮጵያ የባህር በር ባለቤትነት ላይ የተፈጸመው ክህደትም በሀገራችን እድገትና ብልጽግና በንግድና ኢንቨስትመንት በገቢና ወጪ ንግድ እንቅስቃሴ ላይ እንቅፋት መፍጠሩን ተመራማሪው አስረድተዋል። የኢትዮጵያ ባህር በር አልባነት ከንግድና የሎጂስቲክ አቋሟ ጋር ተያይዞ በገቢና ወጪ ንግድ ላይ ከፍተኛ የወደብ ኪራይና ሌሎች የገንዘብ ወጪዎችን እንድታወጣም እያደረገ መሆኑን ተመራማሪው ተናግረዋል። በሌላ መልኩም በምስራቅ አፍሪካ ቀጠና የሚንቀሳቀሱ የሽብር ኃይሎች የሚፈጥሩትን የሰላምና ደህንነት ስጋት ለመመከት ከባህር በር ባለቤትነት መገለሏ የሚያሳድረው ተጽዕኖ ቀላል የሚባል አይደለም ብለዋል ተመራማሪው። በዚህም የኢትዮጵያን የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የትውልድን መጻኢ ዕጣ ፈንታ የሚወስን የብሔራዊ ጥቅምና የህልውና ጉዳይ መሆኑን ዶክተር ጋሻው አይፈራም ገልጸዋል። የባህር በር ባለቤትነት ጥያቄው የታሪክ ስብራትን የማረምና ኢትዮጵያን ከገናና ታሪክና ስልጣኔዋ ጋር የማስታረቅ ጉዳይም ጭምር መሆኑን ተመራማሪው ተናግረዋል። ኢትዮጵያ ቀጠናዊ የኢኮኖሚ ትስስርን በማጠናከር የአፍሪካን ኢኮኖሚ ውህደት ለማሳለጥ በምታደርገው ጥረት የባህር በር ባለቤትነትን ጥያቄው ምላሽ ማስገኘት እንደሚያስፈልግ አስረጂ መሆኑን ገልጸዋል። ይህም ቀጠናዊ ሰላምና ደህንነትን፣ የጋራ እድገትና ብልጽግናን ማረጋገጥ የዚህ ትውልድ ሀገራዊ ኃላፊነት መሆኑንም ተመራማሪው አስገንዝበዋል። የባህር በር ባለቤትነት ጥያቄው ዓለም አቀፍ ቅቡልነት እያገኘ ነው ያሉት ምሁሩ ለዚህም ሀገራት ዓለም አቀፍ ተቋማትና መገናኛ ብዙሃን የጉዳዩን አስፈላጊነት በቅጡ መገንዘባቸውን ማብራራታቸው ኢትዮጵያ ዜና አገልግሎት ዘግበዋል። በቀጣይም በጋራ ተጠቃሚነት መርህ የሚደረጉ የዲፕሎማሲ ጥረቶች ተጠናክረው ሊቀጥሉ እንደሚገባም ተመራማሪው መክረዋል። ለዚህም ኢትዮጵያውያን በሁሉም መስክ የባህር በር ባለቤትነት ጥያቄው በበለጠ በማስገንዘብ የሀገራችንን ብሔራዊ ጥቅም ለማስጠበቅ በትብብር መስራት እንደሚያስፈልጋቸው ዶክተር ጋሻው አይፈራም አብራርተዋል። ዓለም አቀፍ የባህር ላይ መከላከያ ጥምረት ለመመስረት 15 ሀገሮች ስምምነት መፈረማቸው ተገለጸ። 15 ሀገሮች ዓለም አቀፍ የባህር መከላከያ ጥምረት ለመመስረት የተዘጋጀውን ሰነድ መፈራረማቸው የሳውዲ አረቢያ መከላከያ ሚኒስቴር አስታውቋል። የጋራ መግለጫውን የፈረሙ ሀገሮች ቁጥር 15 ደርሷል። 13 ሀገሮች ደግሞ ብሔራዊ ሂደቶችን አጠናቀውና የጥምረቱን ቻርተር ፈርመው በይፋ መቀላቀላቸውን አስታውቋል ሲል ሚኒስቴሩ ሐሙስ ዕለት በኤክስ ላይ ባወጣው መግለጫ ይፋ አድርገዋል። ይህ መግለጫ የወጣው ሐሙስ ዕለት በጂዳ ከተካሄደው የጥምረቱ እቅድ አውጪዎች ሶስተኛ ስብሰባ በኋላ ነው። ይህ ጥምረት ወደ ተቋማዊና የስራ እንቅስቃሴ ደረጃ መሸጋገሩን የሚያመለክት ሲሆን የተቀሩት ሀገሮች ደግሞ ጥምረቱን ለመቀላቀል የሚያስፈልጉትን ብሔራዊ ሂደቶች እያጠናቀቁ ነው ሲል የሳውዲ አረቢያ መግለጫ አክሏል። ጥምረቱ በሳውዲ የሚመራ ሲሆን ፓኪስታን የምክትልነቱን ቦታ እንደምትይዝም ተገልጿል። ሳውዲ አረቢያና ሌሎች 13 ሀገሮች በባብ አልማንዳብ ወሽመጥ፣ በቀይ ባህርና በኤደን ባህረ ሰላጤ ውስጥ ያለውን የመርከቦች እንቅስቃሴ ነጻነት፣ ዓለም አቀፍ ንግድና የኃይል አቅርቦት መስመሮችን ለመጠበቅ ያለመ ባለ ብዙ ሀገር የባህር መከላከያ ጥምረት መቋቋሙን በዚህ ዓመት ሐምሌ 30 ነበር ያስታወቁት። ሀገራችን ኢትዮጵያ በቀይ ባህር አቅራቢያ የምትገኝ ግዙፍ ሕዝብና ኢኮኖሚ ያላት ሀገር ብትሆንም በዚህ የደህንነት ጥምረት ውስጥ አለመካተቷ በርካታ ስጋቶችን የደቀነ ሲሆን ይህም የኢትዮጵያ የባህር በር ጥያቄ ምላሽ ማግኘት ግድ የሚልበትን አጣዳፊ ምክንያት ፈልቅቆም አውጥቶታል። ከ130 ሚሊዮን በላይ ሕዝብ ያላት ኢትዮጵያ የቀይ ባህር ደህንነት በሚወሰንባቸው መድረኮችና ጥምረቶች ውስጥ ተሳታፊና ባለቤት አለመሆኗ የራሷ ቀጥተኛ የባህር በርና የባህር ኃይል መደብ ማለትም ናቫል ቤዝ የማግኘት ጥያቄዋ የህልውናና የስትራቴጂካዊ ደህንነት ጉዳይ መሆኑን ያረጋገጠ ክስተትም ሆኗል። ጥምረቱ ኢትዮጵያን ሳያካትት መዋቀሩ በቀይ ባህርና በኤደን ባህረ ሰላጤ የደህንነትና የፖለቲካ ውሳኔዎች ላይ ያላትን የመደራደር አቅምና ቀጥተኛ ተጽዕኖም ያዳክመዋል። ከ95 በመቶ በላይ የሚሆነውን ወጪና ገቢ ንግዷን በባህር ላይ የምታካሄደው ኢትዮጵያ የንግድ መስመሮቿ ደህንነት ሙሉ በሙሉ በእነዚህ 15 ሀገራት ወታደራዊ ፖሊሲና ፍላጎት ስር እንዲወድቅም ያደርገዋል። በጥምረቱ አባል ሀገራት መካከል በሚፈጠረው የጋራ ወታደራዊና የባህር ላይ ጥንካሬ በምስራቅ አፍሪካ የኃይል መዛባትን በመፍጠር በኢትዮጵያ ላይ ዲፕሎማሲያዊና ወታደራዊ ስጋቶች እንዳይፈጠሩ የራሷን የባህር መውጫ የማረጋገጥ አስፈላጊነቱን አጉልቶታል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ